ነገር ነገረቻት። ከዛም አልፏ ቤቷ እንድትመለስ ካላረገቻት ልጅን ሰረቀች ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባችው ለምለም ጭንቀቷ ልካጣ ልዑል ግራ እግሩ ሲወጣ ጠብቃ ሳራን አስጠርታ መኝታ ቤት ዘግታ ታወራት ጀመር ብለን ነበር ክፍል 1 ያቆምን። ዛሬ አዲስ ክፍል 2ን ይዤላችሁ መጥቻለሁ። ፍቅር ሲፈርድ ልብ አንጠልጣይ የፍቅር ታሪክ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጠይቃለሁ። መልካም ወደ ዛሬው ክፍላችን እናልፋለን። ሳራ ለልጇ ስል እንደሆነ ቤት የምትኖረው ገብቶሻል። ልጄ በጣም ካዘነ ወይ ከተናደደ ወይ ከተጨነቀ አሊያም በጣም ከተደሰተ ራሱን ይስታል። ይሄ ብቻ አይደለም ይሞትብኛል። ለዚህ ነው ያለው ሁሉ የሚደረግለት። በቅርብ አባቱ ነገሮችን አመቻችቶ ይወስደናል፣ ከዛም ይታከማል። እስከዛ ግን ልጄን አንድ ነገር እንዲሆንብኝ አልፈልግም። አንቺ ለአባትሽ መሞት ምክንያት እንደሆንሽ አሳዳጊሽ ማርታ ነግራኛለች። ግን በልጄ ቀልድ አላውቅምና እንዲጠላሽ አርገሽ በቶሎ ቤቱን ለቀሽ ሂጂልኝ ስትል የሳራን ልብ ለሁለት ቦታ ከፈለችው። መጨረሻዎቹ አረፍተ ነገሮች እንባዋ በአይኗ እየሞላ ፈሰሰ። ይህች ዓለም አልበርባሪዎችና የውሸታሞች ብቻ ናት አለች በውስጧ። ይሄኔ እንባሽን ጥረጊ ልጄ ያስከፋውሽ መስሎት ደግሞ ብላ ተነስታ ወጣች። ከዛን ቀን በኋላ ህይወት ጭልምልም ማለባት። ማትሪክን እንደምንም ተፈተነች። እንደተባለችው እንዲጠላት እያያት ከወንዶች ጋር መላፋት አልፎም መሳሳም ጀመረች። ልዑልም በተደጋጋሚ እንደዛ የምታፈቅር ልጅ በመቀየሯ ምክንያት ማጣራት ጀመረ። ግን ምን ፍንጭ አላገኘም። ሳራ ብቻዋን ስትሆን እንባ እያለቀሰች ልዑሌ ላንተ ስል ነው ትላለች በሆዷ። ታዲያ አንድ ቀን ልዑልና እናቱ ዕቃ ሊገዙ ወጡ። ይህኔ እህቱ አንድ ጎረምሳ ቤት በማምጣት ሳራን ልክ ማሚና ሉሊት ይገቡ እቅፍ አርገሽ ጭኑ ላይ ተቀመጭና የምትስሚው ምሰይ አለቻት። ሳራም የተባለችውን ለማድረግ ሳትወድ በግዷ ተስማማች። እንደተባለውም ልክ ሲመጡ የተባለችውን አረገች። ልዑል ያየውን ማመን አቃተው። ሳራን ጎትቶ ከልጅ ላይ በማንሳት ስሚ ሳራ፣ ካሁን በኋላ ላይሽ አልፈልግም፣ ጭራሽ ከቤተሰቤ ከእናቴ ፊት ሲል ጮኸባት። ሳራ ምንም ሳትመልስለት ስልኳን ይዛ እንባዋን እያዘራች ቤቱን ለቃ እግሯ ወደ መራት መጓዝ ጀመረች። ሳራ እያነባች መንገዷን ቀጠለች። ወዴት እንደምትሄድ መድረሻዋን ግን ፈጽማ አታውቀውም። ብቻ ትሄዳለች። ወደ አባቷ ቤት ብትመለስ ምን እንደሚጠብቃት ታውቃለች። ለዛም ወደዛ መሄድን አታስብም። ይህ በእንዲህ እንዳለ አንድ ነገር ትዝ አላት። ስልኳን ሽጣው እስክትረጋጋ አልጋ ይዛ ማደር እንዳለባት አሰበች። እንዳሰበችውም ስልኳን አንድ ሞባይል ቤት ሄዳ በርካሽ ገንዘብ ሸጠችላቸውና ሆቴል ውስጥ አልጋ ተከራየች። የዛን ቀን እዛው ሆቴል ውስጥ ስታለቅስ አደረች። በነጋታው ግን ነገሮችን ለመርሳት መጠጥ ቤት ውስጥ ብቻዋን ገብታ መጠጣት ጀመረች። የሚገርመው መጠጥ ጠጥታ ማታውቅ አትመስልም። ገንዘብ እንደሌላት እያወቀች ታዛለች። ይሄኔ ስክር ብላ ራሷን አታውቅም። ይሄን የወንዶቹን ሁላ ትኩረት ሳበች። አብሯት መዝናናት የሚፈልገው በዛ። ይሄኔ ነበር ልዑል ከየት መጣ ሳትለው ያለባትን ከፍሎ ከጭፈራ ቤት ይዟት ወጣ። ከዛም አልጋ ይዞ አስገብቷት ወጥቶ ሊሄድ ሲል
በስከረ አንደበቷ ምላሷ ተሳስሮ ለምን መጣህ? ለምን ትሄዳለህ? አአ ለካ ከቤታቸው አባረኸኛል አለችና ከት ብላ ሳቀች። ልዑልም ተመልሶ ወደ ሳራ ዞር አለና እንደማፈቅርሽ ስለምታውቂ ነው አይደል እንዲህ የምትሆኚው? እስቲ ንገሪ፣ ምን ነበር ያጎደልኩብሽ? ምንድነው ከኔ ያጣሽው? ሌላ እንደምትመኝ ያረገሽ ምንድነው? ቃላቶችሽ አጠሩት። ስቅስቅ ብሎ ያለቅስ ጀመር። ሳራ እንባዋን እያጎረፈች ላንተ ስል ነው አንተን ላለማጣት እናትህና እህትህ እንድትጠላኝ ይፈልጋሉ። ሁሉም ነገር የነሱ ሴራ ነው እንጂ እኔ ካንተ ውጭ አለችና ወይኔ የኔ ነገር ለካ እንዳልናገር አስጠንቅቀውኛል ብላ አፏን ያዘች። ልዑል ግራ ገባው። ሰክራ ነው አብዳ ወይስ እውነታውን ነው እየሰማው ያለውት? ራሱን ጠየቀ። ሳራም ልዑል እባክህ ሳመኝ፣ ፍቅር ስጠኝ፣ ስሞትልህ ለዛሬ ብቻ እንዳፈቀርከኝ እንደ ፍቅረኛ እየኝ፣ ከዛ ከነገ ጀምሮ እናትህ እንደሚፈልጉት እንለያያለን እያለች ታዛጋዋለች። ልዑል ያለችውን አደረገ። ይህኔ የፍቅር የበላይነት ነገሰ። በዛች ሌሊት ሳራ ራሷን አሳልፋ ሰጠችው። ለመጀመሪያ ጊዜ አንሶላ ተጋፈፉ። ድንግልናዋን ለምታፈቅረው ሰው አስረከበች። ጠዋት ስትነቃ ልዑል ከጎኗ ክንዱን አንተርሷት ተኝታለች። ማመን አቃታት። ማታ የተፈጠረውን ጠቅላላ ረስተዋለች። ከተኛችበት ተነስታ ልትወርድ ስትል ፍቅር ቆይ ተረጋጊ አለና ቀድሟት ወርዶ ነጠላ ጫማ ሰጣት። ግራ እንደተጋባች ገብቶታል። ከዛም ሻወር ገብተው አንድ ላይ ታጠቡና ደም የነካውን አንሶላ አንስተው አልጋው ላይ ተቀመጡ። ፍቅር ማታ ያልሽውን አሁን በደንብ አስረጅኝ አላት። ደነገጠች። ሰክራ መቀባጠሯ አሳፈራት። የኔ ውድ እኔ በጣም አፈቅርሻለሁ። የኔ በሽታ ካንቺ መለየት ነው። የኔ ደስታ ካንቺ ጋር መኖር ነው። ስለዚህ እባክሽ ሲል አቋርጣው። በቃ ሁሉም ነገር የሆነው ላንተ ሲባል ነው። እናትህ ስለምትወድህ የመሰላትን አርጋለች። በእኔ ምክንያት ደግሞ ብላ ንግግሯን ሳትጨርስ በቃሽ አሁን ከዚህ ወጥተን ቤት እንከራያለን። ከዛም የሰራን አኖርሻለሁ። እመኚኝ፣ ትምህርትሽንም አስተምርሻለሁ። እንደምትመኘው ምርጥ ጠበቃም ትሆኛለሽ አለ። ይህን ሲል እንባዋን መቆጣጠር ተሳናት። ሁለቱም በየራሳቸው ሀሳብ ተውጠው ክፍሉ ላይ ዝምታ ሰፈነ። ሳራ ምን አይነት እድለኛ እንደሆነች ስታስብ የደስታ ሲቃ ተናነቃት። ውዴ ይሄ አይሆንም። አሁን እናትህ የምትልህ ስማና እቤትህ ተመለስ፣ ትምህርትህን ተማር፣ አባትህ ጋርም ሂጁ። እኔ ምንም አልሆንም። ከዛ ወደፊት ስትል አላስጨረሳትም። እቅፍ አድርጎ የሳማት ትላንት ከቤት ወጥተሽ ስትሄጂ ስከተልሽ ነበር። አንቺን አጥቼ መኖር አልችልም። እውነቴን ነው ምልሽ፣ እሞትብሻለሁ ሲል ዝም አስባለችውና በሀሳብ ተስማማች። ሳራና ልዑል ከሰፈራቸው በጣም ርቀው ቤት ተከራዩ። መጀመሪያ አካባቢ ሁለቱም ፈርተው ነበር፣ ግን ደግሞ አንዳቸው የአንዳቸው እስትንፋስ ስለሆኑ ቤታቸውን በፍቅር ምሰሶ አቆሙት። ልዑል አባቱ አካውንት ከፍቶ በስሙ ብር ስለሚልክለት ምንም አልተቸገሩም ነበር። እንዲህ እያለ ቀኑ በሳምንት በወር ተቀይሮ 2 ወር ሆናቸው። ይህኔ ሳራ የወር አበባ ሲዘገይባት ግራ በመጋባት ተመረመረች። የ2 ወር ጽንስ መሸከሟን ነገሯት። ልዑል ይህኔ ሲሰማው 2 ስሜት ተሰማው። አንዱ ደስታ ሲሆን አንዱ ደግሞ ትምህርቷ ላይ ተጽዕኖ እንዳይፈጥርባት የሚል ፍራቻ ነበር። ኑሮ በደስታ ቀጠለ። ሳራም የህግ ትምህርቷን ማጥናት ቀጠለች። ጽንሱ 6 ወር ሞላ። አንድ ቀን ምሽት ላይ ሳራ ከልዑል ጋር ተገናኙበትን 4ኛ ዓመት ምክንያት
በማድረግ ስጦታ ገዝታና ቤቱን አበባ አስመስላ ሰርፕራይዝ ልታደርገው መብራት አጥፍታ ሻማ አብርታ ተጠብቀው ጀመር። ልዑል ከወትሮው በተለየ አመሸ። ሳራም እዛው በተቀመጠችበት እንቅልፍ ያዛት። ከሰዓታት በኋላ ሳራ ስትነቃ ቤቱ በጭስ ታፍኗል። ሻማው ከጠረጴዛው ጨርቅ ጋር ተያይዞ ኑሩ ቤት ውስጥ እሳት ተፈጥሯል። ሳራ እርዱኝ እያለች መጮህ ጀመረች። እኩለ ሌሊት ነው። ሳራ የታፈነ ጩኸቷን የሚሰማ አንድም ሰው አልነበረም። እንደምንም ብላ በሩን ከፍታ ወጣችና ማሳል ጀመረች። ይህኔ ሰው ደርሶ እሳቱን አጠፋ። ለሳራም ውሃ ሰጥተው አረጋጓት። ሳራ ግን ከምንም በላይ ያሳሰባት የነበረው የባሏ ወጥቶ መቅረት ነበር። ጎረቤት አደረች። አይኗን ደም እንደፈጠጠም ነጋ። ይህኔ በሌሊት ተነስታ ልዑልን ማፈላለግ ጀመረች። ያለ ምክንያት አያድርም፣ እናቱ አግኝታው ቢሆን እንኳ ጥሎኝ አያድርም ስትል ጭንቀቷን አባባሰችው። አንድ ነገር እንዳይሆን አምላኳን እየለመነች ፈለገችው። አየሁት የሚል ስታጣ መጨረሻ አማራጭ የሆነ እናቱን መጠየቅ ነበር። ቤታቸው ሄዳ በር ስታንኳኳ ሰውነቷ ይንቀጠቀጥ ነበር። የልዑል ቤተሰቦች ቤት ተከፈተ። የከፈተችው እህቱ ነበረች። እንዴት ነሽ ልዕልና አለቻት ሳራ በሰለለ ድምፅ። ልዕልናማ ምን ፈለግሽ መጣሽ አንቺ ዘረቢስ ድሃ ቤተሰቦችሽን ገፍተሽ ጨረሽ፣ አሁን ደግሞ የኛም ቤተሰብ እያለች ስትዘረዝር፣ እባክሽ ስለማታውቂው ነገር አዘባርቂ። ለነገሩ ብዘባርቂም ግድ አይሰጠኝም። አሁን ልዑል እዚህ መኖርና አለመኖርን ለማወቅ ነው የመጣው አለቻት። ይሄኔ የልዑል እህት ፊቷ እየተቀያየረ ምን ወንድሜ ምን አባሽ አርገሽው ልጁ ምናምን አስነክተሽው ልቡን ካጠፋሽው በኋላ የት አደረሽው ብላ ጉሮሮዋን አነቀቻት። በዚህ ሰዓት ነበር እናትየው ሰምታ የወጣችው። ልዑል ቢፈለግ የውሃ ሽታ ሆነ። ቤተሰቦችም ሳራ ላይ ዛቻቸውን ቀጠሉ። የሳራ ሆድ ገፋ። በዚህ ጊዜ እንዳይገሏት መፍራቷ ሐዘኗን ችግሯን ዋጥ አርጋ ወደ ተወለደችባት ክልል ሐረር ተሰደደች። ሆኖም እርጉዝ ሴት ብቻዋን ያለምንም ገንዘብ ሕይወት ምን ያህል ከባድ እንደሆነ ለማወቅ መገመት ቀላል ነው። ሳራ ራሷን ማጥፋት ተመኘች። ግን ልዑል ምን ሆኖ ቆይ ግን ፈጣሪ ምን ቢበድለው ነው? የሳራው መልስ የሌላቸው ጥያቄዎች ናቸው። ሐረር ስትሄድ ሁሉንም አቃዋን ሻንጣ ነበር እና እዛ ደግሞ አንዳንድ ወሳኝ ነገሮች ገዝታ የተረፈውን የ3 ወር ኪራይ ከፈለችው። ቤት ውስጥ የሚላስ የሚቀመስ ሳይኖር ኑሮን አለች። በእርግጥ ሐረር ከሸገር የምትሻልበት ትልቅ ነገር አለ። ማህበረሰቦቿ አንድን የተቸገረ ሰው እንደ ራሳቸው ነው የሚያዩት። በአጠቃላይ ቤቴ አይባልም ቤታችን እንጂ። ለዛም ሳራ አንዱ ቤት ቁርሷን ከበላች፣ አንዱ ቤት ምሳ፣ አንዱ ጋር ራት፣ ብቻ ሁሉም የየራሳቸው ድርሻ ያዋጣል። ሐረር እየኖሩ ጭንቀት አይታሰብም። ሁሉም ያጽናኗታል። ልጇን በሰላም እስከምትገላገል ይንከባከቧታል። የልጃቸው ልጅ በማህፀኗ የልጃቸውን ፍቅር በልቧ የያዘችው የልዑል ቤተሰቦች ሳራን መግደል ይመኛሉ። ለዛም ያፈላልጓታል። ሆኖም ግን አድራሻዋን አጡት። ሳራ ከልዑል ጋር በተከራዩበት ግቢ ውስጥ ይኖሩ ነበር። አንድ ብዙነህ የሚባል ሰው ነበረ። ከሱ ውጭ ሳራ ሐረር እንዳለች ማንም አያውቅም። እሱም አልፎ ስትደውልለት ነው ስለ ልዑል ቤተሰቦች የሚነግራት። ልዑል ሳይገኝ ሳራ ወለደች። ታዲያ ስትወልድ ጎረቤቶች ቢያርሷትም በዘነጓት ጊዜ ግን የምትበላው ስታጣ ሙቅ ውሃ አፍልታ በስኳር በጥብጣ ጡት ቢሆነኝ እያለች ትጠጣለች። በሯን ዘግታ የልጇን አይን እያየች የልዑል ቅሪ
ብቸኛ ስጦታዬ እያለች ታነባለች። ሳራ ወገቧ እንኳን ሳይጠና የምትበላውና የቤት ኪራይ ስታጣ ተመላላሽ ለመስራት ወሰነች። ይህኔ አከራዩዋት ሴትዮ ልጇን ይዘውላት ልብስ አጠባ ሄደች። ይህች ችግር የተዛመዳት ሴት ታዲያ ልብስ ስታጥብ ውላ ወደ ቤት ስትሄድ ብዙነህ ጋር ለመደወል ወደ ሱቅ ጠጋ አለች። ገና ስልኩ ከመጥራቱ አንስቶ ሳይቲ ምነው ድምፅሽ ጠፋ? ስልክሽ የለሽ? እኔ እንኳ እንዳልደውልልሽ ሳርዬ ልዑልን እኮ አገኘሁት ሲል ልዑል አለች በድንጋጤ። አዎ ይገርምሻል፣ ታስሮ እኮ ነው። ንግግሩን ሳይጨርስ ሰማይ ምድሩ ዞሮባት ራሷን ስታ ወደቀች። ሳራ የሰፈሩ ሰዎች ተሰብስበው ውሃ ሲያርጉላት ቆይታ ነቃች። ስትነቃ ሰው ከቧታል። ደንግጣ ከተንጋለለችበት ብድግ ብላ ልጇ ብላ እየሮጠች ወደ ልጇ አመራች። ልክ ስትደርስ ልጄ ከአከራይዋ ሴትዮዋ ጋር ፍንክንክ ትላለች። ልጇን ስታይ ደስ አላት። ሌላ ዓለም ደርሳ የመጣች ያህል ናፍቃት ነበር። ሳራ ትንሽ ከተረጋጋች በኋላ ስለ ልዑል የሰማችው ትዝ አላት። አከራይዋንም እማማ እባክዎትን በስልክዎ ልደውል አለች። ከመጀመሪያ ጀምሮ ላያታ እንጂ ልጅ አበደች እንዴ አስብላት፣ ግን ግራ ተጋብታ ነው። በድጋሚ ብዙነህ ጋር ደወለች። ብዙነህም አነጋገሩ ተጨንቆ እንደነበረ ያስታውቃል። ገና ሄሎ ከማለቷ ስልክሽን ስጠብቅ ነበር ሳራ ተረጋጊ እንጂ ቅድም በደወልሽበት ስልክ ስደውል የተፈጠረውን ነግረውኝ እኔ እኮ ልዑል ታስሮ ስለነበረ ነው የጠፋው ነው ያልኩሽ። አሁን ሊያገኝሽ ጓጉቷል፣ ባንቺ ተጎድቷል፣ ተስፈልጊዋለሽ። ንግግሩን አስቆመችው። መታገስ አቃታት። እሺ ዛሬ ሌሊት አዲስ አበባ ደርሳለሁ አለች። እንባዋ አላዞር እያላት አያኛ ነገን እንመጣለን፣ እዚህ መታየት እንደሌለባችሁ እያወቅሽ አለ ብዙነህ። ፈጣሪ የላከላት ያህል ተሰማት። በጣም ጥሩ ሰው ነው። ሌሊቱ ሳምንት የሆነባት ሳራ ስትቁነጠነጥ አድራ መንጋት አይቀርምና ነጋ። ይህኔ ከጎረቤት ሲኒ ጀበና ተበድራ ቡና ፈልታ ምግብ ሰርታ ስልክ ትጠባበቅ ጀመር። በመጨረሻም ተደወለ። እየተጣደፈች ልትቀበላቸው ወጣች። ገና ስታገኘው ያለማመን ይሁን የደስታ እንባዋን ታጎርፈዋለች። ከደቂቃዎች በኋላ አውቶቡስ ተራው ጋር ደርሳ በዓይኗ መፈለግ ጀመረች። ልክ ሲገናኙ ልዑል ከስቷል፣ ፀጉሩን ተላጭቷል። ሩጣ ተጠመጠመችበት። ረጅም ሰዓት ተቃቅፈው ተላቀሱ። አንዲት ሴት አብራው እንዳለች ልብ ያለችው ከረጅም ደቂቃ በኋላ ነው። ግን ምንነቷም አላሳሰባትም። እሷንም ብዙነህንም ሰላም ብላ ወደ ቤት ሄዱ። ልዑል እናቱን እንዳገኘ ሕፃን እንባው አላቆም አለ። ሳራ ከስታለች። ኑሮ ፊቷን እንዳዞረችባት ታስታውቃለች። እቤት ገብተው ልጁን ሲያዩ ደግሞ ይባስ ከፋው፣ ደስ አለው። የሱ ምኞት ይህ አልነበረም። አንድ ቀን እንኳ አማረኝ ብለው ከጎኗ ሆኖ ሳያደርግላት፣ ችግሯን ሳይካፈላት ዛሬ ላይ መድረሱ ቅስሙን ሰበረው። ሁሉም ሰው በየራሱ ሐሳብ ተጠምዶ ከቆዩ በኋላ ሉሊ አለች ሳራ ዝምታውን ለመስበር። ወይዬ አለ ልዑል ከሐሳብ እንደመባነን እያለ በስተት እያየችው። አብራክ የመጣችው ሴት ማናት? ለምንስ ነበር የታሰርከው? አለችው። እሷ ራሄል ትባላለች።
ያን ቀን በሷ ምክንያት ነበር የታሰርኩት። ማለቴ እሷን መንገድ ላይ አስገድደው ሊደፍራት ሲሉ አጋጣሚ ወደ አንቺ እየመጣሁ መንገድ ላይ አገኘዋት። አሳዛኝ ፍቅር ታስታውሳለሽ? የኔና ያንቺን የ3ኛ ዓመት ምክንያት አድርጌ ቀለበት ላረግልሽ ጓደኞቼ ጓጉቼ ነበር። ደስተኛ እንደማደርግሽ አልጠራጠርኩም ነበር። ብቻ እሷን ለማስጣል ከጎረምሶች ጋር ስጣላ ከየት መጣ ያልተባለ መኪና አደኛው ልጅ ላይ ወጣባት። ግን ያመለጠ ይሄኔ በአካባቢው ስንጣላ ያዩ ሰዎች ጠቁመውብኝ ተያዝኩ። አሁንም እሷ ነች ብዙ ለፍታ ያስፈታችኝ አለ። ይሄኔ ብዙነህ መደወል ነበረብህ። እሷ አንተን ስትጠብቅ በቁሟ ልትቃጠል ነበር። ሁሉም ስላለፈው ብዙ ካወሩ በኋላ ራሄል እኔ በእናንተ ፍቅር ቀናው። እውነቴን ነው፣ ሁለታችሁም መንፈሳችሁ ተሳስሯል አለች። ታሪኩ ይሄን ይመስላል። ውድና የተከበራችሁ ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ። መልካም የዛሬው ታሪካችን ይሄን ይመስላል። በቀጣይ ክፍል 3 እስከምንገናኝ መልካም ቆይታ ይሁንላችሁ በያላችሁበት። ባይ ባይ። አመሰግናለሁ።